ሰላም እንዴት ናችሁ? ዛሬ በቅርቡ የወጣ አንድ አሪፍ የፍቅር ፊልም ይዤላችሁ መጥቻለሁ። እስከ ፊልሙ ፍጻሜ አብራችሁኝ ቆዩ። አልጎሪዝሙ እንደሚያሳየኝ አብዛኛው ተመልካች ሰብስክራይብ እያደረገ አይደለም የሚመለከተው። ስለዚህ ሰብስክራይብ እያደረጋችሁ እኔ እህታችሁን መደገፍና ማበረታታት እንዳትረሱ። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን ተጭናችሁ የዛሬውን ፊልም ጀምሩት። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ጁን የምትባል ልጅ ያስተዋውቀናል። ወደ ጣሊያን ከመጣች ገና በቅርቡ ነው። የጁን እናት በሙያዋ ሰዓሊ ነች። ለረጅም ጊዜ ከእናቷ ጋር ብቻ ነው የኖረችው። ጁን በጠዋት ተዘጋጅታ ወደ አዲሱ ትምህርት ቤቷ ከመሄዷ በፊት የወንድሟን ፎቶ ለአንዴና ለመጨረሻ ጊዜ በደንብ ትመለከታለች። ወንድሟ አሁን በህይወት የለም። ጁን አሁን አዲስ የገባችበት ትምህርት ቤት በጣም ትልቅ ትምህርት ቤት ነው። እናም አብዛኛው ተማሪ የከተማው የባለ ሀብት ልጆች ናቸው። ጁን ልክ የትምህርት ቤቱን ቅጥር ግቢ ረግጣ እንደገባች ሁለት ተማሪዎች ይጠሯታል። እነዚህም ተማሪዎች አሚሊያና ብሌዝ ይባላሉ። አለባበሳቸው በጣም ይለያል። በዛ ላይ ደግሞ ሁለቱም የሀብታም ልጆች ናቸው። ጁን በሌላ በኩል ነገሮችን ያን ያህል ማታካብድ ቀለል ያለች ልጅ ነው የምትመስለው። አሚሊያና ብሌዝ ያን ያህል ጊዜ ያልፈጀባቸውም ግራና ቀኝ ሆነው ይይዟትና እየተዟዟሩ ትምህርት ቤቱን ያስጎበኟታል። በዚህ መሃል ነው ጁን የትምህርት ቤቱን ቆንጅዬ ተማሪ ጄምስን የተመለከተችው። ጄምስ እንደዚህ ሲታይ በጣም መልካም ልጅ ይመስላል። ነገር ግን በጣም አስቸጋሪና ውስብስብ የሆነ ህይወት ያለው ልጅ ነው። ትምህርት ቤት ውስጥ ያሉት ሴት ተማሪዎችን ያላዳረሰውና ያልነካው የለም። በዛ ላይ ደግሞ ከክላስ በኋላ አብዛኛው ጊዜ የቦክስ ውድድሮች ላይ ይሳተፋል። አሚሊያም ጁንን ወዲያው ነበረ ከዚህ ልጅ ራቂ ብላ ያስጠነቀቀቻት። ጁን ወደ ክላስ ከገባችን በኋላ የመጀመሪያ አስተማሪያቸው እዚህ ጋር ቆመች፣ ራስሽን አስተዋውቂ ይላታል። እሷም ራሷን አስተዋውቃ ባዶ ቦታ ያገኘችበት ቦታ ሄዳ ተቀመጠች። የተቀመጠችውም ዊል ከሚባል ልጅ አጠገብ ነበረ። ዊል በጣም ዝምተኛና በትምህርቱም በጣም ጎበዝ ተማሪ ነው። ጁንና ዊልም ወዲያው ነበረ ተግባብተው ወሬ ማውራት የጀመሩት። የዛኑ ሰዓት ጄምስ ይመጣና ቦታ ላይ የተቀመጥሽው ተነሺ ብሎ ይጮህባታል። የክፍሉም ማስተማሪ እሷ እንዳታስነሳት አንተ ሌላ ያገኘው ቦታ ጋር ተቀመጥ ብሎ ጄምስን ተቆጣው። ጁን አብዛኛው ትምህርት አምልጧት ቢሆንም ነገር ግን ከተማሪዎች ጋር እኩል ለመሆን አልከበዳትም። የምትጠየቀውን ጥያቄ በአግባቡ ነበር የምትመልሰው። ዊል ሳያውቀው እየወደዳት እየመጣ ነበር። እረፍት ሰዓት ላይ ብቻውን ቁጭ ብላ ያገኛትና ዊል ቡና ገዝቶ ይሰጣታል። ጁንም ዊል የሰጣትን ቡና ሳታውቅ ጄምስ ላይ ትደፋበታለች። ጄምስ ድሮም ድሮ ነው፣ ትንሽ ነገር ነው የሚበቃው ለመናደድ። በጣም ተናዶ ጁንን እየጎተታት ወደ ወንዶች መታጠቢያ ይዟት ይሄዳል። ከዛም የለበሰውን ቡና የተደፋበትን ዩኒፎርም አውልቆ የወረውርላትና ዩኒፎርሜን አጥበሽ ታመጫለሽ ይላታል። ጁን ሳታቀው እንደዚህ እያለ ህይወቷ እየተወሳሰበ እየመጣ ነው። ጁንም የጄምስን ዩኒፎርም ተሸክማ ከትምህርት ቤት ልትወጣ ስትል አሚሊያ ምን እንደተፈጠረ ሰማው እውነት ነው ብላ ትጠይቃታለች። ከዛም ምሽት ላይ የሚዘጋጅ ፓርቲ ስላለ እዛ ላይ እንድትገኝ ጋበዘቻት። ጁን ወደ ቤት ስትመለስ እናቷ ካለቃዋ ጋር በስልክ እያወራች ነበር። ከዛም የጁን እናት አለቃዋ ነገ ልጄን የሚጠብቅልኝ ስለሌለ ተገናኝተን ስለ ስራ ማውራት አንችልም ብሎ አለኝ ትላታለች። ጁንም ችግር የለውም ልጁን እኔ እጠብቅለታለሁ አለች። በምላሹ ግን ዛሬ ምሽት አንድ ፓርቲ ስላለ እዛ እንዲሄድ ፍቀጅልኝ ብላ እናቷን ለመነቻት። ጁንም የእናቷን ፍቃድ ካገኘች በኋላ ከአሚሊያና ከብሌዝ ጋር አንድ ላይ በመሆን ወደ ፓርቲው ለመሄድ ትዘጋጃለች። እነሱም የለበሰችውን ልብስ ሲያዩ በጣም ነበር የሳቁባት። በዚህ ምክንያት ለፓርቲ የሚሆን ልብስ ሊያስለብሷት ይወስናሉ። እናም የሚያምር ቀይ ቀሚስ አልብሰዋት ወደ ፓርቲው ሄዱ። እዚህ ፓርቲ ላይ በጣም ትልልቅ የሆኑ የድብድብ ፕሮግራሞች ይዘጋጃሉ። እናም እዚህ ፕሮግራም ላይ ዊል ጁንን ፈልጎ አገኛት። ዊል መጀመሪያ ጁንን ወዷታል። አሁን ግን በዚህ ቀሚስ ሲመለከታት በጣም ነበር የወደዳት። ትምህርት ቤት ውስጥ ጄምስ ባደረገብሽ ነገር በጣም ይቅርታ ብሎ ይቅርታ ጠየቃት። እናም ጄምስ በጣም ወደው ጓደኛዬ ነው፣ እንደዚህ እንደምታስቢው ያን ያህል ክፉ አይደለም፣ ቀርበሽ ስታውቂው ተወጇለሽ ይላታል። እናም ዊል ከጄምስ ጋር ከልጅነታቸው ጀምሮ በጣም የሚወደዱ ጓደኛሞች እንደሆነም ነገራት። በወሬያቸው መሃል ማይኩን የያዘው ሰውዬ ጮክ ብሎ ማውራት ይጀምራል። የዛሬው ምሽታችን ዋናው ውድድር ሊጀመር ነው ይላል። ከሚደባደቡት ሁለት ሰዎች መሃል አንዱ ጄምስ እንደሆነ ስታውቅ ጁን በጣም ነበር የደነገጠችው። ድብድቡ ተጀምሮ ያን ያህል ረጅም ሰዓት አልፈጀም። ጄምስ ወዲያው ነበረ
አብሮት የሚደባደበውን ሰው ዘርሮ ይጣለው። ከድብድቡም በኋላ ዊል ጁንን ይዟት ወደ ጄምስ ልብስ መቀየሪያ ክፍል ይሄዳሉ፣ እንኳን ደስ አለህ ሊሉት። በዚሁ አጋጣሚ ዊል ለጄምስ በጣም ጁን እንደወደዳት ይነግረዋል። እናም ከዚህ በኋላ ፊት አትንሳት፣ በተቻለ አቅም ተንከባከባት አለው። በዚህ ሰዓት ነው ጁን ቆሻሻ መጣያ ውስጥ አንድ ስርንጅ አየችው። እናም ምናልባት ጄምስ የተለያዩ አይነት መድኃኒቶችን እየተጠቀመ ይሆናል ብላ መጠጠርም ጀመረች። ቆሻሻ ውስጥም ሌላ መድኃኒት ለመፈለግ ጎንበስ ስትል የጄምስ አሰልጣኝ ኦስተን ጠጋይልና ምን ፈለግሽ ብሎ ጠየቃት። ምሽት ላይም ሁሉም ጥሩ ጊዜ እያሳለፉ ነበረ። ጁን ከዊል ጋር እየጨፈረች በመሃል መጠጥ ይዤልሽ መጣሁ ብሎ ጥሏት ሄደ። እናም መጠጥ ላምጣልሽ ብሏት ጥሏት ሄዶ ከሌላ ሴት ጋር እያወራ ስትመለከተው ግራ ነበረ የገባት። አሚሊያም መታ ታብራራላታለች። ዊል እዛ ጋር የሚያናግራት ልጅ የቀድሞ ፍቅረኛው ነች አለቻት። ጁንም ከአሚሊያ ጋር አብሮታ ልክ እንደጨረሰች ሳታስበው ጄምስ ፊቷ ላይ መጥቶ ቆሟል። ብዙም ነገሮችን ሳያብራራላት እየጎተተ ከክለቡ ሊያስወጣት ሞከረ። የሚያረጋቸው ነገሮችና ድርጊቶቹ ጁን የባሰ እንድትጠላው እያደረጋት ነው። ጄምስ ግን ያን ያለ ስሜቷ የሚጨነቅ ሰው አይደለም። የመሰለውንና የፈለገውን የዛኑ ሰዓት ያረጋል። እናም ከጓደኛዬ ህይወት ራቂ ብሎም ያስጠነቅቃታል። ሲጀምር እንዳንቺ አይነት ሴቶች እንደኛ አይነት ሀብታም ወንዶችን እያሳደዱ ገንዘባችንን ከመብላት ውጪ ምንም ስራ የላችሁም ብሎ በጣም ክብሯን የሚነኩ ንግግሮች ተናግሯት ከክለቡ እንድትወጣ አደረገ። ጁን ወደ ቤቷ ተመልሳ ልክ ልትተኛ ስትል ዊል የጽሁፍ መልእክት ይልክላታል። ምን ተፈጥሮ ነው ጥለሽኝ ሄድሽው አላት። እሷም የተፈጠረውን ነገር ልትነግረው ስላልፈለገች እናቴ ስለምትቆጣኝ በጊዜ ወደ ቤት መመለስ ነበረብኝ አለችው። ወሬያቸውንም ከመጨረሳቸው በፊት ዊል የሚቀጥለው ቀን እንገናኝ ብሎ ጥያቄ አቀረበላት። እሷም በጣም ደስተኛ ሆና እሺ ብላ ጥያቄውን ተቀበለችው። ከዛም እንቅልፍ አልወስድሽ ሲላት የዊልን የሶሻል ሚዲያ ፎቶዎች መመልከት ጀመረች። ሶሻል ሚዲያው ላይ በጣም ብዙ ከጄምስ ጋር የተነሱት ፎቶዎች አሉ። የሚቀጥለው ቀን ዊል ጁን ለሀገሩ አዲስ እንደመሆኗ መጠን ይዟት አንድ ላይ የተዘዋወሩ ከተማዋን ማየት ይጀምራሉ። በዚህ ጉዟቸው መሃል ዊል ከጄምስ ጋር ስለነበረው የረጅም ዓመት ጓደኝነት ይነግራታል። እሱ እንደሚለው ከሆነ ጄምስ በጣም ታማኝና እሱን በጣም የሚወደው ጓደኛው ነው። በዛ ላይ ደግሞ ሴቶችን በአንዴ ነው ፍቅር ውስጥ የሚከታቸው። በዚህ በጣም ነው ማደንቀው ይላታል። ጁንም እኔ ግን አልወደድኩትም፣ እኔ ዝም ብዬ ሳስበው በጣም ራስ ወዳድና ክፉ ሰው ነው አለችው። በዚህ ሰዓት ዊል ብዙ ጊዜ መፍጀት አልፈለገም። ጠጋ ይልና ይስማታል። ከዛች ሰዓት ጀምሮ እነዚህ ሁለቱ ፍቅረኛሞች ይሆናሉ። በኋላም ጁን ለእናቷ ቃል ገብታላት ስለነበረ የእናቷን አለቃ ልጅ ለመጠበቅ እየሮጠች ትሄዳለች። ይህም ትንሽ ልጅ ጃስፐር ይባላል። አባቱ እስኪሄድ ድረስ በጣም ጨዋ ምስኪንና ሰው የሚለው የሚሰማ ልጅ መስሎ አባቱን ካሸኘ በኋላ ግን ጥሏት መሮጥ ይጀምራል። ጁን እንዴት አድርጋ ይህን ልጅ እንደምትቆጣጠረው ግራን የገባት። ቤት ውስጥ ተደብቆባት እየተዘዋወረች እሱን እየፈለገች እያለ አንድ ያልጠበቀችውን ነገር አገኘች። ጃስፐር የጄምስ ታናሽ ወንድም ነው። ስራቸውንም ከጨረሱ በኋላ ጆርደን ወደ ቤት ተመልሶ አንድ ላይ ቁጭ ብለው ምግብ እየበሉ ስለ ባለቤቱ ለጁንና ለእናቷ መናገር ይጀምራል። ጄምስም አባቱ ለማያውቃቸው ሰዎች ዝም ብሎ ስለ ሚስቱ ታሪክ ሲናገር በጣም ተናዶበት ስለ እናቴ እንደዚህ አታውራ ብሎ ተቆጣው። በዚህም የተነሳ አባትና ልጅ መጨቃጨቅ ይጀምራሉ። ከዛም ጆርደን ጄምስን ሰዎች ፊት ማይባል ነገር ስላልክ አሁን ጁንንና እናቷን ይቅርታ ጠይቃቸው አለው። እሱም ይቅርታ ከጠይቃቸው በኋላ ጁንን አንድ ላይ አንድ ፓርቲ ስላለ ወደዛ እንሂድ ብሎ ጠይቃትና ተያይዘው ይሄዳሉ። እሷም ልክ በሞተር እንደሚሄዱ ስታውቅ አንተ እየነዳህ እኔ ከኋላ አልቀመጥም፣ ከፊት ቁጭ ብዬ እየነዳው አንድ ላይ እንሄዳለችው። በመጀመሪያ ጄምስ ሞተር ተነዳለች ብሎ ስላላሰበ እየቀለደች ነበር የመሰለው። በኋላም ግን ሞተር መንዳት በደንብ እንደምትችል ሲያውቅ ምንም አማራጭ አልነበረውም። ልክ ወደ ፓርቲው ሲደርሱ ዊል በጣም ነበር የተናደደው። ጁን አንድ ላይ ከጄምስ ጋር ነበር የመጣችው። ቅናት ተሰምቶትም አንድ ላይ ለመጣችው ብሎ ሲጠይቃት ጁን አንድ ላይ እንዴት ሊመጡ እንደቻሉ አብራራችለት። እዚህ ፓርቲ ላይ ልክ እንደተለመደው ዛሬም ድብድብ አለ።
እናም አንደኛው ተደባዳቢ ጄምስ ነው። ለድብድቡ እየተዘጋጀም የጄምስ አሰልጣኝ ጄምስን መርፌ ሲወጋው ጁን ትመለከታለች። እናም ምንድን የወጋው ብላ ጠየቀችው። ጄምስም ጣልቃ ይገባና አይመለከትሽም ብሎ ያናድዳታል። በኋላም ጁን ዊልን እየፈለገችው እያለ አንድ ሰው መንገድ ይዘጋባትና ሊያስፈራራት ይሞክራል። ዊልም ቦታው ላይ ፈጠን ብሎ ይደርስና ሰውየውን ሊደበድቡ ይሞክራል። ሰውየው ግን በአንዴ ነበር ዘርሮ የጣለው። በዚህን ሰዓት ጄምስ ኬት መጣ ሳይባል ይህንን ሰው ደበደበው። ይሄ በጁን ምክንያት የተደበደበው ሰው ከጄምስ ጋር ዛሬ ውድድር ላይ የሚቀርብ ሰው ነበር። ይህም አጋጣሚ ደግሞ የጄምስን ኮች አውስቲንን በጣም ነበር ያናደደው። ለሁሉም ነገር ተወቃሽ ያደረገው ጁንን ነው። ለዚህ ሁሉ ተጠያቂ አንቺ ነሽ፣ በአንቺ ምክንያት ነው የዛሬ ውድድር የተበላሸው ይላታል። ውድድርም ስላልነበረበት ጄምስ በጣም ሰክሮ ስለነበር ከዊል ጋር አንድ ላይ ይዘውት ጄምስን ወደ ቤቱ ለማድረስ ይወስናሉ። ዊልም ጁንን ጄምስን ጠብቂው ብሏት እቃ ጥሎ ስለነበር እቃውን ለማምጣት ሄደ። ጄምስም መኪና ውስጥ ገብቶ ቁጭ ካለ በኋላ ጁንን ይጠራትና የተለያዩ የፍቅር ቃላቶች ይነግራት ጀመር። በመጀመሪያ ጁን እንዲሁ ዝም ብላ ጥለው ለማለፍ ሞክራ ነበር። ነገር ግን ቀስ እያለ ነገሮች መስመር እያለፉ መጡ። ልክ ሊሳሳሙ ሲል ነበረ ዊል ተመልሶ ጥሎት የነበረውን እቃ ይዞ የመጣው። ጁን የዛን ቀን ተመልሶ ወደ ቤቷ ከመጣች በኋላ ልቧ ማጋን እንዳለ እሷ ራሱ ግራ ገብቷታል። ማንን መምረጥ አለብኝ የሚለው ነገር በጣም ሀሳብ ውስጥ ከቷታል። በአንድ በኩል ዊል አለ፣ በጣም መልካም፣ ሁሌ የሚያስብላትና የሚወዳት ሰው። በሌላ በኩል ደግሞ ጄምስ አለ። ምኑን እንደወደደችለት ለሷም ግራ ገብቷታል። ነገር ግን ወዳዋለች። እንደዚህ ተወዘጋግባ እንቅልፍ አልወስድሽ ብሏት አልጋዋ ላይ ጋደም እንዳለች ነበረ ጄምስ የጽሁፍ መልእክት ላከላት። ከዛም የተለያየ የሰውነት አካል ክፍሉን ፎቶ እያነሳ ይልክላታል። በመጀመሪያ ፎቶዎቹን አይታ ባላየ ጸጥ ልትለው አስባ ነበር። ነገር ግን የድምፅ መልእክቶች ስልክላት አላስቻላትም። የሚቀጥለው ቀን ትምህርት ቤት ውስጥ ሲገናኙ ጄምስ ጠጋ ብሎ ጁንን ሊያናግራት ይሞክራል። ቀደም ባለው ምሽት ስለተፈጠረው ነገር ይስቀባታል። እሷም የሚያደርጋቸው ነገሮች በጣም ስላናደዳት አንተ ፍረተ ቢስ ብላ ጠራቸው። አንተ ጥሩ ሰው አይደለህም፣ ለምንድን የጓደኛውን ፍቅረኛ ለመስረቅ የምትሞክረው ትለዋለች። የተናገረችውም ቃላቶች ጄምስን በጣም ነበር ያናደዱት። እየሳቀ የነበረው ሰው ወዲያው ነበረ ሙዱ የተቀየረው። ከዛም ያስቀይማት ጀመር። ለኔ እኮ አንቺ በጣም ርካሽ ሴት ነሽ፣ በዛ ላይ ደግሞ የኔ ታይፕ አይደለሽም አላት። እስካሁንም ያረኩትን ነገር ያደረኩት አንቺን ለመፈተን ነበረ። ለጓደኛዬ ትገቢያለሽ አትገቢም የሚለውን ነገር ለመፈተን ነበረ እንደዚህ ያረኩት አላት። የእረፍት ሰዓት ላይም የጄምስ አሰልጣኝ ኦስተን ይደውልለትና በቀደም ያበላሸውን የቦክስ ውድድር አሁን አዘጋጅቸዋለሁ፣ እናም ተዘጋጅ ይለዋል። ጄምስ ድብድቡ ትንሽ ራቅ እንዲልላት ቢጠይቅም ኦስተን ግን ምንም አማራጭ አልሰጠውም። በዚህም ምክንያት ጓደኞቹ አግዘውት ትምህርት ቤቱ አካባቢ ያለ አንድ አሮጌ ህንፃ ስር ድብድቡን ለማዘጋጀት ይወስናሉ። ልክ እንደ ሌላ ጊዜው ከውድድሩ በፊት ኦስተን ለጄምስ አንድ መድኃኒት ይወጋዋል። ጄምስ ይህንን መርፌ ከተወጋ ሰዓት ጀምሮ ጥሩ ስሜት እየተሰማው አልነበረም። ጥንካሬው ከሌላው ጊዜ በጣም ነበር የሚለየው። ሰውየውን ለትንሽ ገሎት ነበር። ኦስተን በግድ ይዞ ከሰውየው ጎትቶ ነበር ያላቀቀው። ጄምስ ውድድሩን ካሸነፈም በኋላ የማስመለስ ስሜት ይሰማዋል። እናም ሰውነቱን እያሳከከው ነው። የሰውነት ሙቀቱ በጣም ጨምሯል። ይህንን ስትመለከት ጁን ሩጣ እሱ ወዳለበት ክፍል ትሄዳለች። ጄምስን እየተሰማው የነበረው ስሜት ለእሱ አዲስ አልነበረም። ወንድሟም እንደዚህ አይነት መድኃኒቶች ይወስድ ስለነበረ ፈጠን ብላ ለወንድሟ ታረግለት የነበረውን ነገር ለጄምስ ማድረግ ጀመረች። ወንድሟ ህይወቱንም ያጣው በእንደዚህ አይነት መድኃኒቶች ምክንያት ነው። ይህንንም ነገር ጁን ለጄምስ እያብራራችለት እያለ ኦስተን ጣልቃ ይገባና ምን እያደረገች ነው እዚህ ብሎ ጠየቀው። ጁንም በጣም ተናዳ ይህንን ልጅ ልትገለው ነው ሀሳብ፣ ለምንድን ነው እንደዚህ አይነት መድኃኒቶች የምትሰጠው ብላ ትጮህበት ጀመር። በተመሳሳይ ሰዓት ዊል ጁንን እየፈለጋት ነበር። በዚህ መሃል ነው ከማያውቀው ስልክ የጽሁፍ መልእክት የተላከለት። እንዳታምናቸው ይላል የጽሁፍ መልእክቱ። እናም ጁንና ጄምስ አንድ ላይ ሆነው ፎቶ አንስተዋቸው ለዊል ልኩለታል። ዊል ልክ ፎቶ እንደተመለከተ የማያውቀው የቅናት ስሜት ይሰማዋል። ዊልም በዚህ ነገር በጣም ተናዶ በጣም ብዙ መጠጥ ይጠጣና ከቀድሞ ፍቅረኛው ጋር አንድ ላይ መደነስ ይጀምራል። በተመሳሳይ ሰዓት በጄምስና በጁን መሃል ያለው ቅርበት በጣም እየጨመረ እየመጣ ነው። እናም ሁለቱም አንዳቸው ለአንዳቸው ያላቸውን ስሜት ለመደበቅ እየከበዳቸውን መጣ።
በዚህ ሰዓት ሁለቱም ፍቅራቸውን ይገላለጻሉ። መጀመሪያ ከተያዩ ቀን ጀምሮ ሲመሰረት የመጣ ፍቅር ነው። ተጠጋግተውም ልክ ሊሳሳሙ ሲሉ ዳኒ የተባለው ጓደኛቸው ይመጣና አንድ መርዶ ነገራቸው። ዊልን አሞታል እናም በከፍተኛ ሁኔታ እየተንቀጠቀጠ ነው ይላቸዋል። ጄምስም ሮጦ ይሄድና ጓደኛውን ለመርዳት ይሞክራል። ከዛም ጁንን ወደ ቤት ሂጂ አላት። ጁንም ሀገር ሰላም ብላ ልክ ቤቷ ስትደርስ ያልጠበቀችውን ነገር ተመለከተች። የጄምስ አሰልጣኝ ኦስተን ከኋላዋ ተከትሏት መጥቶ ያስጠነቅቃታል። የዛን ቀን ደግሞ እንደ አጋጣሚ ሆኖ የጁን እናት ቤት ውስጥ አልነበረችም። ጁን ብቻዋን ያለችው። ይሄ ነገር ደግሞ ነገሮችን የባሰ እያባባሳቸው መጣ። ኦስትንም ከጄምስ ብትርቅ ይሻልሻል፣ አለበለዚያ ደግሞ እገልሻለሁ አላት። እዛ ላይ ደግሞ አንድ ያልጠበቀችውን ዜናም ይነግራታል። የጄምስ የእንጀራ አባት እንደሆነ ነገራት። የጄምስ እናት ልጆቹን ጥላ ከወጣች በኋላ ኦስትንን አግብተዋለች። ኦስተንም አስፈራርቷ ከሄደ ሰዓት ጀምሮ ጁን ምንም ጥሩ ስሜት እየተሰማት አልነበረም። እናም በሩ ሲንኳኳ በጣም ነበር የደነገጠችው። እናም የተኳኳው በር ልክ ስትከፍተው ጄምስን አገኘችው። ጁን ኦስተንን በጣም ስለፈራችው የተፈጠረውን ነገር ለጄምስ ልትነግረው አልፈለገችም። ነገር ግን ቤት ውስጥ ብቻ ማደር አልፈልግም፣ ሶፋ ላይ ደር ብላ ትጠይቀዋለች። ምሽቱንም ስለ ብዙ ነገር ሲያወሩ አሳለፉ። ስለ ፍቅር፣ ስለ ህይወት እናም ስለ ልጅነት ጊዜያቸው። ጄምስ የሱ የልጅነት ጊዜ ምንም ቀላል እንዳልነበር ይነግራታል። ቤተሰቦቼ በስራ በጣም ቢዚ ነበሩ። ቤት አንድ ላይ ከሆኑ ደግሞ ከመጣላት ውጪ ሌላ ስራ የላቸውም። ጄምስ ጓደኛውን ዊል በጣም እንደሚወደውም ይነግራታል። የቀድሞ ፍቅረኛው በጣም ጎድታው ከህይወቱ ስለወጣች አንቺም ወደ ህይወቱ ልትገቢ ስትይ ስለምትጎጂው ላርቅሽ ነበር የፈለግኩት፣ ነገር ግን እሱ ብቻ አይደለም ያፈቀረሽ፣ እኔም አፈቀርኩሽ አላት። የዛን ቀን ጠዋት ጄምስ የጁንን ቤት ለቆ ሲወጣ በር ላይ የኦስቲንን ሲጋራ አገኘ። ከዛም በጣም ፈርታ ስለነበረ እሱ ሄዶ እንዳስፈራራ ታወቀ። ጄምስም ኦስቲንን ካገኘው በኋላ ድጋሚ አጠገቧ እንዳትደርስ፣ ድጋሚ እሱ ያለችበት አጠገብ ብትደርስ እንኳን ቀጥታ እስር ቤት ነው ማስገባ ብሎ ያስፈራራዋል። የሚቀጥለው ቀን ትምህርት ቤት ውስጥ ሁሉም ከተገናኙ በኋላ አሚሊያ ጁንን ምን አይነት ቀሚስ ልትለብሺ ነው ለልደቴ ብላ ትጠይቃታለች። ጁን ሌላ ነገር እያሰበች ስለነበር በስነስርዓት እንኳን የሚያወሩትን ነገር እየሰማቻቸው አይደለም። ጁን በጣም ግራ ተጋብታለች። ማንን መምረጥ እንዳለባትና ከማጋር መሆን እንዳለባት እንኳን ምንም የምታውቀው ነገር የለም። ሩቁ ጄምስ ስትመለከተው ናፍቋት ስለነበር ታጣቀው ሄዳ ካጠገቡ እየተራመደች ራሷን ታገኘዋለች። ጄምስም እሷ የሚሰማትን ስሜት ነው የሚሰማው። እንደዛም ሆኖ ግን ጓደኛውን ሊያስቀይመው ስለማይፈልግ እንዴትም አድርጎ ስሜቱን ተቆጣጥሮ ያልፋል። ጄምስ ዊልና ጁን ሲሳሳሙ ባየ ቁጥር ለሱ በጣም ትልቅ ቅጣት ነበር። የዛን ቀን ምሽት ጁን የአሚሊያ ልደት ላይ ከዊል ጋር አንድ ላይ ትመጣለች። አሚሊያ በጣም ደስተኛ ሆና እነሱን ከተቀበላቻቸው በኋላ ጁንን ይዛት እየዞርኩኝ ቆይ ቤቱን ላሳይሽ አለቻት። በዚህ መሃል ዊል አሁንም ከዛ ከማይታወቅ ሰው የጽሁፍ መልእክትና ፎቶ ይደርሰዋል። እነዚህ ፎቶዎች የሚያሳዩት ጄምስና ጁን በመካከላቸው ለየት ያለ ቅርበት እንዳላቸው ነው። ዊልም በቅናት እርር ከማለቱ የተነሳ በጣም ተናዶ ቀጥ ብሎ ሄዶ ፎቶዎቹን ለጄምስ አሳየውና ምንድነው እየተፈጠረ ያለው ብሎ ጠየቀው። ጄምስም ነገሮች እንደምታስባቸው አይደሉም ብሎ ለጓደኛው ሊያብራራለት ሞከረ። ዊል ለረጅም ዓመት ጄምስን ስለሚያውቀው የሆነ ነገር እየዋሸው እንደሆነ ወዲያው ነበር ያወቀው። እዛም ለዊል ብቻ ሲላክለት የነበሩት ፎቶዎች አንድ ላይ ኤዲት ተደርገው ለሙሉ የትምህርት ቤት ተማሪዎች ይላካል። ሁሉም ደስተኛ ሆኖ የአሚሊያ ልደት ላይ ሲጨፍር የነበረው ተማሪ ወዲያው ነበረ ሙዱ የተረበሸው። ሁሉም ተማሪዎች ጁን ላይ ያፈጡባትና በጣም ስሜቷ የሚጎዱ ንግግሮች ይናገሯታል። ጁንም በጣም ተናዳ የዊል የቀድሞ ፍቅረኛ ፎቶዎቹን የላከች ስለመሰላት እሷ ላይ ትጮህባታለች። ጄምስ የጁንን ሁኔታ ሲመለከት ማንም አጠገቧ ስለሌለ ሊያጽናናት ስለፈለገ ይዟት ወደሱ ቤት ይሄዳል። ይቅርታ ጠየቃት። በእኔ ምክንያት ነው የትምህርት ቤቱ ተማሪዎች በጠቅላላ እንደዚህ ስምሽን ያጠፉት እያለ እየደጋገመ ይቅርታ ይጠይቃታል። ጁንም አሁን ለመወቃቀስ ትክክለኛው ሰዓት አይደለም አለችው። በተመሳሳይ ሰዓት ብሌዝ አሚሊያ ላይ ደስ የማይሉ ባህሪያት ሲመለከት እሷ ትሆናለች ፎቶዎቹን ያሰራጨችው ብሎ ማሰብ ይጀምራል። የሆነ የደበቀችው ነገር ያለ ይመስል በጣም ፈርታለች። ብሌዝም የአሚሊያን ስልክ እንዴትም አድርጎ አንስቶ ሲመለከተው የተለያዩ መረጃዎች አገኘ። አሚሊያ ናት የጁንን ሕይወት ለማበላሸት ፎቶዎችን ለዊልና ለተለያዩ ትምህርት ቤት ተማሪዎች የላከችው።
ኦስቲን በዊልና በጄምስ መሃል ያለው ጓደኝነት እየሻከረ እንደመጣ ሲመለከት ዊልን ተጠቅሞ ጄምስን ለመበቀል ይወስናል። ከዛም ጄምስ ቦክስ ለመወዳደር ሲሄድ ከሱ ጋር የሚወዳደረው ሰው ዊል ሆኖ አገኘው። ኦስቲን ዊል መሆኑን ሲያውቅ አልወዳደርም ብሎ ጄምስ እንደሚወጣ አውቋል። በዚህም ምክንያት ለዊል መድኃኒት ሰጥቶት ሰውነቱ እንዲቆጣና በጣም ንዴት ውስጥ እንዲገባ አድርጎታል። አልወዳደርም ቢል እንኳን በደንብ አድርጎ እንዲደበድበው። በተመሳሳይ ሰዓት ብሌዝ ጁንን ከዚህ በላይ ሊዋሻት ስላልፈለገ ነገሮችን ሁሉ ያበላሸችባት አሚሊያ እንደሆነች ሊነግራት ይሄዳል። ከዛም ጄምስ እና ዊል ሊደባደቡ እንደሆነ ስታውቅ ፈጠን ብላ ድብድቡ ወደሚካሄድበት ቦታ ሄደች። አሚሊያም ወደ ውስጥ እንዳትገባ አሁንም ሰዎች ፊት ልታዋርዳት ሞከረች። ጁን ግን ከዚህ በላይ ታግዛት መቆየት ስላልፈለገች ትመታትና ጥላት አልፋት ሄደች። ኦስቲን ያቀደው ዕቅድ እየተሳካለት ስለሆነ በጣም ተደስቷል። ጄምስ ለመሸሽ ይሞክራል። ዊል ግን ባገኘው አጋጣሚ ሁሉ ጄምስን እየደበደበው ነው። ጁንም ድብድቡን ለማስቆም በምትሞክርበት ሰዓት የኦስቲን ጥበቃ ሰራተኞች ወስደው አንድ ክፍል ይቆልፉባታል። እንደዛም ሆኖ ግን ተስፋ አልቆረጠችም። እንዴትም ብላ ከዛ ክፍል ተወጣና አላርሙን ታስጨዋለች። ውስጥ የነበሩት ሰዎች በጠቅላላ ችግር ተፈጥሯል ብሎ በማሰብ ፈጠን ብለው ለመውጣት ይሞክራሉ። ድብድቡም በዚህን ሰዓት ማቆም ነበረበት። ኦስቲንም ከሰዎቹ ጋር አንድ ላይ በመሆን አቅም ያጣውን ጄምስ ይዞት በመኪና ይሄዳል። ጁንም ይህንን ስትመለከት ፈጠን ብላ ሞተር አስነስታ ትከተላቸው ጀመር። መንገድ ላይም ፖሊሶችን ስትመለከት እንዲከተሏት ስለፈለገች የእነሱንም ትኩረት ትስባለች። መጨረሻው ግን አላማረም። ኦስቲን ጄምስን አግቶ ሲሄድበት የነበረው መኪና ይገለበጣል። ኦስቲንና ሰዎቹ ፈጠን ብለው ከመኪናው ወጥተው አመለጡ። ጄምስ ግን እዛው መኪናው ውስጥ ነበር። መኪናው ቀስ በቀስ በእሳት እየተያያዘ እየመጣ ነው። ምንም ሳታቅማማና ለህይወቷ እንኳን ሳታስብ ፈጠን ብላ እንዴትም እየጎተተች ጄምስን ከመኪናው ለማውጣት ትሞክራለች። ልክ አቅቷት ከብዷት ዞር ስትል ዊል ኬት መጣ ሳይባል አጠገቧ ደርሷል። እናም አንድ ላይ በመሆን እንዴትም ብለው ጄምስን ከመኪና ውስጥ አወጡት። ይህ ሁሉ ነገር ከተፈጠረ በኋላ ዊል አንድ ነገር ማስተዋል ይጀምራል። ፍቅር በግዴታ እንደማይገኝና እንደማይመጣ። በስተመጨረሻም ጁን እና ጄምስ አንድ ላይ እንዲሆኑ ዊል ይፈቅድላቸዋል። እናም በቅናት ምክንያት የረጅም ዓመት ጓደኛውንም ማጣት አልፈለገም። የዚህ ፊልም ታሪክ እዚህ ላይ ያበቃል። ምን ታስባላችሁ? በጣም የምትወዱትን ፍቅረኛችሁን ለጓደኛችሁ አሳልፋችሁ ትሰጣላችሁ? የእውነት የምታረጉት ከሆነ ኮመንት ላይ አንድ ቁጥርን ጻፉልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው ማመሰግነው። የእናንተ አስተያየት ሁሌም የተሻለ እንድሰራ ያደርገኛል። ለዚህም ኮመንት ላይ አስተያየታችሁን ጻፉልኝ። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ እወዳችኋለሁ። ቻው።